ክፍታ አትሳደቢ። ሰምተሻል? እንዴት ትሳደቢያለሽ? ነው ገብቶሻል? ምን እያደረግሽ ነው? አነስተሽ ምንም ያደረኩት ነገር የለም። እኔ ከሱራቂ ነው እያልኩሽ ያለሁት ገብቶሻል? ተረተሽኛል እያልኩሽ ያለሁት ልቀቀኝ። ነይ በስነ ስርዓት ነይ በስነ ስርዓት አውሪ። ቀስ ብለሽ አውሪ። መጥራትም አይጠበቅብም። እኔ እውነታውን መስማት የምፈልገው ማወቅ የምፈልገው ከባለቤቴ ብቻ ነው። የማይፈልግም ከሆነ አልፈልግም፣ እንደዚህ በቃ ካንቺ ጋር መሆን አልፈልግም ብሎ መናገር የሚችለው እሱ ነው። የከሌላ ሰው ምን ተስማማሽ ልሂድ ካልሽኝማ በቃ በለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ? ደግ ደጉን እመኝልሻለሁ። ሰላም ይሆንልሽ። እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እኔ ያለው ይመስገነው። ዛሬ እንዲህ ነው ልላችሁ አይደለም የመጣሁት። እውነት ለመናገር ሰሞኑን እየተፈጠረ ያለውን የሆነውን ነገር እናንተም አያያችሁ ነው፣ ታውቁታላችሁ። እኔም ያለሁበት ሁኔታ ጥሩ አይደለም። እውነት ለመናገር ትዳሬ ሁሉ ነገር ፈርሶ እስካሁን ድረስ ነገሮችን ከአቅሜ በላይ ሆኖ ለማስተካከልም ለመተውም ለመወሰንም በጣም እንጃ አዳጋች የሆነ በጣም ከባድ ሁኔታ ውስጥ ነው ያለሁት እና ምን ልላችሁ እንደመጣሁኝ አላውቅም። እውነት ለመናገር በጣም እየተከፋው ነው፣ በጣም እያዘንኩኝ ነው። የልጆች አባት የለም፣ ባለቤት የለም አጠገቤ። ሌላ ሴት ጋር መሄዱን ከሌላ ሰው ጋር መሆኑን ሳስበው ደግሞ ማለት ነው በጣም የሚያስከፋኝ፣ በጣም የሚያሳዝነኝ። እንደዚህ አልጠበቅኩም ጭራሽ ማለት ነው እና አንዳንዴ ራሴን ሳዳምጠው እስኪ እሱ ምን አይነት ምክንያት ሊሰጠኝ ይችላል፣ ምን ሊለኝ ይችላል ብዬ እሱን ለመስማት እሞክራለሁኝ። ግን ደግሞ ምክንያቱን ይሄ ነው ብሎ እንኳን ሊነግረኝ አይችልም። በቃ አንቺ ተረጋጊ፣ አንቺ እንደዚህ ሁኚ ብቻ ነው የሚለኝ እና ለምን ይሄ እየተፈጠረብኝ እንዳለ አላውቅም፣ ለምን ይሄ እየሆነ እንደሆነ አላውቅም። ቤተሰብ ብቻ ወይ ቶፋ እና እንደነገርኳችሁ ነው ማለት በጣም ከባድ ነው ቤተሰብ። አሁን እየተሰማኝ ያለው ስሜት ማለት ነው በጣም ነው የሚከብደው። ላለማልቀስ እየሞከርኩኝ ነው በጣም ማለት ነው። ማለት በቃ መከፋት አልፈልግም። ወይ ደስ መሆን የለብሽም። እሺ ስሚ፣ ወላሂ እንደሱ መሆን የለብሽም። አንቺ እኮ ጠንካራ ሴት እኮ ነሽ። ለመጠንከር በጣም እየሞከርኩኝ ነው። ነገሮችን እንዴት እያለቀሽ ነው? አይደለም እያለቀስኩ አይደለም፣ ለጭራሽ ማልቀስም አልፈልግም። አይ ማልቀስ አላለቅስም። ለምን አለቅሳለሁ ብለህ ነው? ይህን ጊዜ እኮ ጠንክረሽ በቃ ብዙ ነገር ያየሽ ነሽ አይደል? ከዚህ በላይ ብዙ ፈተና ያየሽ ልጅ ነሽ። ስለዚህ ጠንክረሽ በቃ ብርታቱ ነሽ ነው ማለት ያለብሽ። አንተ ስለምን እያለቀሰሽ ትቀርጻታለህ? አይ በቃ ያለውን ነገር ላስረዳቸው ስለምፈልግ ነው። እና አልቅሰሽ ነው እንዴ? ተሸንፈሽ ነው መታየት ያለብሽ? አይ ለመሸነፍ ሳይሆን አንዳንዴ አለ አይደለም በቃ የሚሰማኝ ስሜት አለ። በደንብ ነግሬያለሁ፣ አስረድቻለሁ። በጣም ሞክሬያለሁ ነገሮችን ለማስተካከል በጣም እየሞከርኩ ነው እና ስታለቅሽ እኮ ሌላ ሽንፈት ነው፣ ሌላ መውደቅ ነው። ስለዚህ ባለቀስሽ ቁጥር ሌላ ሰው ደስ ነው የሚለው። አንተ አትነግራትም እንዴ? ችግር የለውም ብቻ ቶፋ ላንተም ነግሬያለሁ ማለት በቃ ለመጨረሻ ጊዜ እሱን ማናገር እፈልጋለሁኝ። ብቻውን ያለውን ነገሮች ማስተካከል እፈልጋለሁኝ። እሱ ካንተ ጋር ሲያየኝ የሆነ የተለየ ነገር ያለን ነገር አድርጎ ነው ያሰበው። ወይ ደግሞ አንተ ስትመጣ እሱን ያስወጣሁት ለአንተ ብዬ እንደሆነ ምናምን ብቻ ነገሩ አሁን ጥምዝዝ ብሎ ማለት ነው ወደ እኔ ነው እየመጣ ያለው። ገብቶሃል አይደለም? እኔ ደግሞ እንደዛ እንዲሆን አልፈልግም። በማልቀስ እኮ አይደለም ስልሽ፣ ስታለቅሽ ምን ስትይ ደግሞ እሱ ደስ እንዲለው መፍቀድ የለብሽም። በቃ ማድረግ ያለብሽን በስነ ስርዓት በቃ ቁጭ ብላችሁ ማውራት ካለብሽ ቁጭ ብለሽ፣ እንዳውም ልጅቱን ጠርቻታለሁ
ትንሽ 20 ደቂቃ ምናምን በኋላ እኔ ይቅርታ አድርግልኝ ከሷ ጋር ጭራሽ መታየት አልፈልግም የእውነት ማለት ነው። ለምን ሴት ሆና በእኔ ላይ እንደዚህ የምታረግ ከሆነ ማለት ነው ለምን ከሷ ጋር ስተያያለሁ? መጥራትም አይጠበቅብም። እኔ እውነታውን መስማት የምፈልገው ማወቅ የምፈልገው ከባለቤቴ ብቻ ነው። የማይፈልግም ከሆነ አልፈልግም፣ እንደዚህ በቃ ከአንቺ ጋር መሆን አልፈልግም ብሎ መናገር የሚችለው እሱ ነው። ከሌላ ሰው ምን አለ መሰለሽ ላይ ሴት ልጅ ናት በመሀላችሁ። ምክንያቱም በቃ ውስጥ ለውስጥ ትተዋወቃላችሁ። ትክክለኛ አሁን ከእኔም እንደሰማሁት ላይ ሚስት ያደለች ኖርማል የማታውቂው ነገር አለ እያለ የተደበቀ ወይም አንቺን ለማስቀናት ያንን እኮ ነው ማወቅ የምፈልገው። በቃ እሱ ካለ ከሷ በቃ ሴት ልጅ ብልህ ናት። ቀስ አድርገሽ በብልሃት ጠይቂያት። እሱ ጋር አሁን ቢመጣ ሌላ ጸብ ውጣ አትወጣ። አቢም እያለቀሰ ነው። በቃ ለምን ልጃችሁም ለምን እንደዚህ ልጆቻችሁ ለምን እንትን ይላሉ? እንደ ትልቅ ሰው ቆም ብላችሁ ለነሱ ስል ነው አሁን ራሱ እንደዚህ እየተጎዳ ያሉት ለነሱ ስል ነው። እያለቀሰ ነው። በቃ ትምጣና እሷ ጋር ብታወሩ እኔ ደስ ይለኛል። ሌላ ምንም እንትን የሚያላችሁ የለም። እሱ ጋር ቢመጣ መጫጫህ ምን ማለት ነው አይደል? እንትን አለ እና ቤተሰብ እንደነገርኳችሁ ነው ማለት በቃ እኔ ለመሸነፍ ማለት ነው በጣም እየሞከርኩኝ ነው፣ ነገሮችን ላለማክረር ማለት ነው በጣም እየሞከርኩኝ ነው። ግን እሱ እያደረገ ያለው ነገር ደግሞ በቃ በጭራሽ እኔ ከማስበው ሀሳብ ጋር አይገናኝም እና ያ ነገር በጣም አስደንግጦኛል። በባለፈውም ሲመጡ ቢያንስ እንኳን ከኔ ጋር ለማውራት ያለውን እውነታ ለእኔ ለማስረዳት አይደለም የሚመጣው፣ ልብሴን ስጭኝ ለማለት ነው የሚመጣው። ሲመጣ ከሴት ጋር ነው የሚመጣው። በእርግጥ ይሄን ነገር ማቆም የነበረብኝ በፊት እንደሆነ አውቃለሁኝ። ለምን ይሄ መጀመሪያ አይደለም። በጣም እየተፈተንኩኝ ነው። በተለይ በባለቤቴ በጣም እየተፈተንኩ ነው። ሰው ትዳርና ልጅ እያለው ሴቱ ራሱ ምን እንደነካው አላውቅም። ባለ ትዳር ላይ የልጅ አባት ላይ እንደዚህ መንጠልጠል ማለት ራሱ በራሱ ምን አይነት ትርጉም እንዳለው አላውቅም። በእነሱ ቢደርስ በሴቶቹ ደግሞ በራሳቸው ትክክለኛ ህይወት ቢደርስባቸው ደግሞ ምን እንደሚሰማቸው ምን ሊያደርጉ እንደሚችሉ አላውቅም። ማለት እኔ አሁን ምን ላድርግ ብዬ ሳስብ ማለት ነው በጣም ነው ግራ የሚያጋባኝ። አንዳንዴ የራስ ወዳድ የሆንኩኝ ይመስለኛል፣ አንዳንዴ ደግሞ ትክክል ነሽ እላለሁኝ ራሴን እና የትኛው ትክክል እንደሆነ ራሱ ምንም አላውቅም። ይቅርታ ቤተሰብ ማለት በቃ የሚሰማኝን ነገር መቆጣጠር አልችልም። ያለሁበትን ነገር እኔ ስለማውቀው ማለት ነው እና በቻልኩት አናግራታለሁ። ልጅቷን ማናገር ካለብኝም አናግራታለሁ። ማለት ራሴን ተሸናፊ አድርጌ ትዳሬን ለማዳን ነው የምሞክረው ማለት ነው እና እስቲ አናግሬት የምትለኝን ነገር እሰማለሁኝ። ግን እውነታውን ደግሞ ትክክለኛ ነገር ከነማስረጃው ማወቅም መስማት የምፈልገው ደግሞ ከባለቤቴ ነው ማለት ከናሆም ነው መስማት የምፈልገው። የእውነት እነዛ ፈልጎ አድርጎት ከሆነስ ለምን ማለት ምን አድርጌው ነው? አልተጣላንም፣ አልተጋጨንም፣ አልተለያየንም። አንድ ላይ እያለን ይህን ነገር ሊያደርግበት ያሰበበት ወይ ደግሞ ሊያደርግበት የቻለው ምክንያት ምን እንደሆነ መስማት ማወቅ የምፈልገው ከእሷ አንደበት ነው። እሷን ግን እንደ ተሸናፊ ሁኜ ነው ማወራት አሁን ላይ ማለት ነው። የእውነት በጣም ነው የሚከብደው ቤተሰብ። ጭራሽ ማሰብ አልፈልግም በጭራሽ ማለት ነው። እንኳን የገዛ ባሌ ሆኖ ፍቅረኛ ቢሆን እንኳን ጭራሽ ማሰብ አልፈልግም እንደዚህ አይነት ነገር። ወይ አምላኬ ምን አድርጌ ነው እንደዚህ የምትፈትነኝ ግን አምላኬ ወይ እንደ ቤተሰብ የሆነ ተስፋ የቆረጣችሁበት ነገር አለ ገጥሟችሁ ያውቃል? በጣም ነው ተስፋ ያስቆረጠኝ ነገሮች እና ልጆች ባይኖረኝ የሆነት በራሴ ላይ በጣም ከባድ ውሳኔ ነበር የምወስነው። ግን በቃ ልጆች ስላሉ እስካሁን ድረስ ነገሮችን ለመቻል እየሞከርኩኝ ነው። ወይ የጠፋ አንቺ በቃ ወይ አይ በቃ ምን ተፈጠረ? እኔ ልውጣላችሁ ወይስ ማውራት የምፈልጊው ነገር ካለ
በቃ ምንድነው ታናፈርቂ ነው እንዴ ጠራሽ? ምን ተፈጥሮ ነው? ያልሽ እኔ ጥያቄዎች ነው ጠይቀሽ ገብቶሻል ማለት ከኔ ህይወቴ ምንድን ነው የምትፈልጊው? ገብቶሻል? የምትፈልጊውን ነገር እኔ በጸባይ ነው እየጠየኩሽ ያለሁት አሁን ላይ ማለት ነው። ገብቶሻል? ትዳር አለኝ። ከትዳር የምትፈልጊው ነገር ምንድን ነው? አንቺ ሴት ነሽ አይደል? እንደዚህ አይነት ነገር ቢገጥምሽ ምን ታደርጊያለሽ? ትዳር ምን ታደርጊ? ምንም የሚገኘውልሽ እየተሸነፍኩልሽ ነው። ገብቶሻል? ተሸንፌ አንቺን ጥያቄ ጠየቅኩሽ ነው። ጥያቄ ብቻ ሳይሆን በቃ ትዳሬ እንድታይልኝ እየጠየቅኩሽ ነው። ስለዚህ ምንድነው ከትዳር የምትፈልጊው? ለምንድን ከትዳር የማትወጪው? ከባሌስ ምንድነው የምትፈልጊው? ንገሪኝ። አንቺ እኮ ነው የተውሽ። አሁን እኮ ጥያቄ ነው እየጠየቅኩሽ ያለሁት አይደለ? አበላሽሽዋል። ባሌን ታይልኝ እያልኩሽ ነው፣ እየጠየቅኩሽ ነው። ገብቶሻል? ረፈደ ነው ረፈደ። አሁን ነው እንደሚጠይቀው። ትናንትና ምንድን ነበር ያወራነው? ምን ስትይ ነበር? በቃ ምንም እንዴት ስትናገሪ ነበር? እንዴት ስትስቂ ነበር? ላስታውስሽ እንዴ? ውሃም እኮ ስትደፊብኝ ነበር። ዛሬ ምን ተገኘ? አሁን ማለት ነው ይኸውልሽ፣ ተረጋግቼ እየለመንኩሽ ነው። ገብቶሻል? ባሌ ነው፣ የልጆቼ አባት ነው። ስለዚህ እሱ እንድትመልሽልኝ ነው የምፈልገው። ገብቶሻል? ያበላሽሽው እኮ ተበላሽም አልተበላሽም ሀብለሽ የጀመርሽው አንቺ ነሽ። ገብቶሻል? ግን ደግሞ እራስሽ እንደዚህ አይነት ነገር ምን እንዳለን አታውቂም። የምታውቂው ነገር አለ። ባላወቅሽው ነገር እኮ ነው ከሱ ጋር መሆን አልፈልግም ያልሽው አይደል? ማላውቀው ነገር ካለ አስረጅኝ። ገባሽ? እንድታስረጅኝ እየጠየኩሽ። ስንት ቀን መጥቼ ለምኜሽ ላስረዳሽ ብዬሽ ነበር። ማስረዳት ገባሽ አይደል? ምንድን ነበር በምላሹ ሰጠሽ? ከባሌ ጋር እየተለጣጠፍሽ አይደለም የምታስረጅኝ። ገብቶሻል? እንደ ጨዋ ሴት ነግረሽኝ ቢሆን ኖሮ ይሄ ሁሉ አይፈጠርም። ግን አሁንም እየለመንኩሽ ነው። ከትዳሬም ከባሌም ዞር እንድትይ እፈልጋለሁ። ገብቶሻል? እኔ ከዚህ በላይ ምንም በቃ ራሴንም መጉዳት አልፈልግም፣ ማንንም ሰው መጉዳት አልፈልግም። የከፈለሽ ሰው አለ የለም? ስለዚህ ከትዳሬ ውጭልኝ እባክሽ፣ እየለመንኩሽ ነው። ገብቶሻል? ምን እያደረግሽ ነው? አነስተሽ። ስለዚህ ጨዋታሽ ይሄ ነው። ይሄንን ነው የምትጫወተው። እነዚህ ነው ያንቺ ጨዋታ፣ እነዚህ ናቸው። ቆይ አንቺ ሴት ልጅ አይደለሽ እንዴ? ምንም አታዝኝም? ምንም አይነት ርህራሄ የለሽም? ንገሪኝ፣ ምንም አይነት ርህራሄ የለሽም? አንስተሽ አምጪልኝ። ለምን ነይ በስነ ስርዓት አውሪ። ልቀቀኝ። ነይ በስነ ስርዓት አውሪ። ይሄው እክ ያዝ። ነይ በስነ ስርዓት አውሪ። ቀስ ብለሽ አውሪ። በስነ ስርዓት አውሪ። እየጠየኩሽ እኮ ነው። መልሽልኝ። እየሰማሽ ነው? ምን ልመልስልሽ? በቃ ከትዳሬ ውጪ በቃ እንደዚህ እየለመንኩሽ ነው። ራስሽን እሽተው ታዩ። ስለመተው ችግር የለውም ግን ማለት ነው በቃ ከትዳሬ እንድትወጪ ባልሆነ ነገር እኮ ነው አንቺ አሁን እንደዚህ ሆንሽ። አሁን ማልቀሱ ምንም የሚያመጣው ነገር እኮ የለም። ገባሽ? ስላለቀሽ ምንም የሚፈጠር ነገር የለም። እኔ ይኸውልሽ እየለመንኩሽ ገባሽ አይደለ? አሁንም እየለመንኩሽ ነው እንደ ሴት በጸባ እየለመንኩሽ። ዛሬ ምን ተገኘ? ለመለመን። ቆይ አንቺ ሴት አይደለሽም? ነገ ትዳር ስትመሰርቺ ይሄ ነገር ቢደርስብሽ ምንድን የምታደርጊው? ባልተፈጠረ ነገር ነው እኮ አሁንም እንደዚህ ያልተፈጠረ ነገር ከሆነ አስረዱኝ። እየገፋፋሽ ነው ያለሽው እኮ አንቺ ራስሽ ነሽ። እኔ ነኝ አብረን እንድንሆን የፈለግሽው አንቺ ራስሽ ነሽ። ትዳርሽን ያልፈለግሽው አንቺ ራስሽ ነሽ። ገባሽ አይደል? ለዛ ነው አብረሽ እየተላጣጣፍሽ የምትመጪው። ቆይ ብዬ አንቺ ግን አይደብርሽም? የሆነ ስሜት በቃ ምንም ሞራል ላይ የለሽም? አሁን ምን አጠፋው? የሚሰማ ሰው የሚያይ ሰው ወይም ቤተሰብ የለም? ምን አጠፋው? ያጠፋሁትን ንገረኝ። ቆይ በዙሪያ ሰው የለም? ታይሚልሽ በቃ የሚቆጣጠርሽ የለም? ራሴ ነው ራሴ የሚቆጣጠረው፣ ሰው አይቆጣጠረኝም። ምን ኦኬ፣ ለዛ ነው ገባ? ለዛ ነው። ሲቀጥል ምንም የተፈጠረ ምንም የሆነ ነገር የለም። ባልተረጋገጠ ሁኔታ ነው እሷ እንደዚህ ተረጋገጠም ሁሉ ነገር ያደረገችው በራሷ ጥፋት ነው። ይኸውልሽ አላቅሽም። ገባሽ አይደለ? ገባሽ? እኩል በመሆንሽ ነው ይሄ ነገር የተፈጠረው። ገባሽ አይደለ? አሁን እኮ በቃ አወራርሽ በቃ የሆነ ድር እንዳደረገ ወይም የሆነ በቃ የሆነ ኩራት እንደተሰማው ሽልማት እንደሚገባው ሰው ነው። አውቀሻል? የሰው ባል እኮ ነው የቀማሽው የሰው ባል እኮ ነው። ባዶ ቤት እኮ ነው ያስቀረሽው። ልጆች እኮ ነው ሜዳ ይበተሽው። አልቀሙም። ምንም ያደረኩት ነገር የለም። እኔ ከሱ ራቂ ነው እያልኩሽ ያለሁት። ገብቶሻል? ተረተሽኛል እያልኩሽ ያለሁት አንቺ ምንም አይነት ግንኙነት የለንም እያልሽኝ ነው አይደለ? ከሌለሽ ራቂ።
አላቅሽ ዛሬ አይደለም እኮ ይሄን ነገር መጠየቅ የነበረብሽ። በቃ አሁንም እየጠየቅኩሽ ነው። ከመምታትሽ እኔ ከማነቅሽ በፊት ውሃ ከመድፋትሽ በፊት እኔ ከመሳደብሽ በፊት ነበር። ገባሻ? ከመጀመሪያውም እኮ ላናግርሽ ብዬ እኮ ብዙ ቀን አውርተናል። ገባሻ? አሁን መጣው ምን ታገኛ? አሁን እስኪ ንገሪኝ፣ ምን ታገኘ? ምንም ይተይልኝ ልቀቂልኝ ምናምን መቼ አላስኩትም እኮ። ኧረ እባክሽ ከዚህ በላይ ተውሽው እኮ አንቺ ራስሽን የተውሽው እኮ። ገባሽ አይደለ? ደግሞ ስላለቀሽ አይደለም ምንም የሚፈጠር ነገር የለም። በማልቀስ አይደለም። ገባሽ አይደለ? ሰው ለኔ ነው። ገብቶሻል? አንቺ አይደለም። እየሰማሽ ነው? ግን ማለት ነው እንደተባለው አንቺ ባለጌ ሴት ካልሆንሽ ውጪ ከሱ ህይወት። ገባሽ? ምን ሰሪያለሽ? ምንሽም ካልሆነ ውጪ። እሱም ወደ ቤቱ ይመለስ። ትዳሬንም ልመልስ። ገብቶሻል? እየለመንኩሽ ነው በስነ ስርዓት። ነገ አንቺ ህይወት ላይ ምን እንደሚፈጠር አታውቂም። ለምን አንቺም ታገቢያለሽ አይደል? ትወልጃለሽ። ትናንትና ምንድን ነበር የተባባልነው? ቆን ወርወራሽ ኮተቱን ይዘሽለት እቺ ምናምን ተባብለን ነበር። ተግባርሽ ነው። ተግባርሽ አናዶኝ ስራዬ ነው አይደለ? ስራዬ ነው አይደለ? አሁን ደግሞ እኔ መጠየቃችሁም ታዩ አታዩ ማለታችሁም አንቺ ምንም መብት የለሽ። ስለዚህ የመጨረሻሽ መልስሽ ይሄ ነው። ምንም መብት የለሽ። እኔን ታዩ አትታዩ ማለት ምንም መብት የለሽ። አንተ ሲጀመር ለምንድን ነው የጠራኝ? ለዚህ ነው የጠራኝ? ሴት ልጅ አይደለሽ? ስለዚህ ነው ወይ የጠራኸኝ? ሴት ልጅ የሆነ ስሜት የለሽም? ነገ ይሄን ድርጊት ባህትሽ ላይ ወይ እኔ ትክክል ከሆነ ትክክል ነኝ። ገባህ አይደለ? ኧረ እባክህ እኔ ትክክል ከሆነ ትክክል ነኝ። የሰው ባልሞት ትክክልነትሽ ተደርቦ መኖር ነው በቃ ትክክልነት። አንቺ ምን አይነት አስተሳሰብ ነው ያለሽ? በቃ ይሄ እንደ ኩራት ነው የሚሰማሽ? አታፍሪም እንዴ? እሺ አሁን ትናንትና ምንድን ነበር ያደረገችው? እየሰማሽ ነው? የሰው ባል እኮ ነው የቀማሽው። ምንድን ነበር ትናንትና ያደረገችው? ምን የምታደርግ መብቷ ነው። ባሏ እኮ ነው። እኔም መብቴ ነው። ምን መብት አለሽ? ምን መብት አለሽ? ምን መብት አለሽ? አንቺ ማን ይመታል? ምን መብት አለሽ? መልሽልኝ። ምን አባት እኮ ነው የወለደላት እንዴ? ያብራኩን ክፋ እየሰጣት እኮ ነው። እኔ አልካድኩም እና ካልካድ እኔ ፍቅረኛዬ ነው አልኩ። ለምንሽ እኮ ሴት ልጅ ናት። በቃ ሌላ አንዴ ስማኝ እስኪ። እኔ ፍቅረኛዬ ነው ዳይሬክት ባሌ ነው አላልኩም እኮ። ባልተረጋገጠ ባልሆነ ነገር ነው እኔ እንትን እያለች ነው። ሶሻል ሚዲያ ስሜን ያጠፋችው ባልሆነ ነገር። ከጠፋም በኋላ ደግሞ ሰው ቤት እንዲሆን አፈልግም። መጠናል። ስንት ቀን ቤቷ መጠናል። ብዙ ቀን መጠናል። አብረን እኮ ከሱ ጋር አብረን አልመጣንም። ብዙ ቀን መጠናል። አልጋውም ላይ ፈለጋችሁ ለነገሩ ማስረዳት እኮ አይጠበቅብኝም። እኔ ጨካኝ? አዎ። ምን እያደረግሽ እንደሆነ ገብቶሻል? ምን አደረግሽ? ቆይ አባትሽ እናትሽ ላይ እንደዚህ ቢሆን ምን ታረጊያለሽ? ምንም የተፈጠረ ምንም የሆነ ነገር የለም። ኧረ እባክሽ አሁን እኮ ምንም ነገር የለም። ከዚህ በላይ ምን ልታረጊ ፈለግሽ? ንገሪኝ እስቲ። በራስሽ ጥፋት እኮ አሁን ለቂ ከሱ እኔ ጋር አይደለም የተለያየሽ በራስሽ ጥፋት ነው። በራስሽ ገባሽ? ኮተቱን ወደ እኔ አታምጪ። ይኸውልሽ የምትረጂኝ መስሎኝ ነው የጠራሁሽ። ገብቶሻል አይደለ? እየሰማሽ ነው? እንደ ሴት የምትረጂኝ መስሎኝ ነው እንጂ እንደዚህ እንድትበጣጠሽብኝ አይደለም። ገብቶሻል? እየሰማሽ ነው? ስለዚህ ከናውም ግንኙነት የለኝም የምትይ ከሆነ እራቂ፣ ከሱ ህይወት ውጪ። እወጣለሁ በይና ከዛን ድጋሜ ላይሽ አልፈልግም። ሰምተሽኛል አይደል? ትስማሚያለሽ አትስማሚ? ካልወጣሁስ እርግጠኛ ነሽ የመውጣት ፍላጎቱ የለሽም? ከትናንት በኋላ እኔ እንጃ አላውቅም እኮ ፍላጎቱ የለሽም ማለት ነው። ከሱ ጋር መሆን ትፈልጊያለሽ? ጓደኛሽ ነው? የመስ ጀምሮ ንገሪኝ እስኪ። እኔ እንደ ጨዋ አሁን እያናገርኩሽ በስርዓት ማለት ነው። ከሱ ጋር ምንም አይነት ግንኙነት ከሌለሽ ከሱ ህይወት እንድትወጪ ነው የምፈልገው። ገብቶሻል? በቃ የመጨረሻ መልስሽን ብቻ ንገሪኝ። ቆይ ረፈደ። ስለዚህ አሁን እኮ ምንም ግንኙነት የለንም ብለሽ እየተናገርሽ ነው አይደል? እኔ ማውጣት አልፈልግም። የመቼ ስንት ጊዜ ጓደኛ ነሽ? ቆይ አንቺ እሱን ነበር የምጠይቂው። እስቲ መልሽ። አንቺ ንጹህ ነኝ ብለሻል አይደለ? ጨዋ ነኝ ንጹህ ነኝ ብለሻል አይደል? ስለዚህ መልሽልኝ። የስንት ጊዜው ጓደኛ ነሽ? የምን ጓደኛ ነሽ? እስቲ ንገሪኝ። ከየት የመጣሽ ነው? የሁሉም ጓደኛ አሁን ከሱ ህይወት ትወጫለሽ ወይስ አትወጪም? አልወጣም። እርግጠኛ ነሽ?
ስለዚህ አንቺም ከዚህ ቤት አትወጪ። ምን ይመስልሻል? ምን ልታደርጊ? እሱን አብረን እንመለከታለን። ታንቂኝ ስጋይኝ ምንድነው የምታደርጊ? እስኪ ንገሪኝ። ከዚህ ቤት አለቅሽ። እስቲ አንቺን ብሎ ይመጣል አይመጣም የሚለውን አብረን እናያለን። ምን ይመስላል ታውቂያለሽ? የእውነት ትዕግስቴን በጣም እየተፈታተንሽ ነው። ገብቶሻል አይደለ? ቆይ አንቺ ሴት ሆነሽ እንደዚህ አይነት ጭንቅላት እንዴት ነው ያልሽ? ቆይ ምን አይነት ሴት ነሽ? እስኪ ንገሪኝ። ምንድነው ትዕግስት? አንቺ አትጨማለቂ፣ በትክክል አውሩ። አይመለከትም። ከሷ ጋር ነው ንግግር ይገባሃል አይደል? አይመለከትም። አፈን አትክፈት። ክፍታ አትሳደቢ። ሰምተሻል? እንዴት ትሳደቢያለሽ? አንቺ ጤነኛ አይደለሽም? ለምን ዘር በይ? ለምን ነው የምትመጪው? ኧረ እባክሽ። አይ አይደለም፣ አንተ ነሽ ሰምተኛል አይደል? ሰምተኛል። አንተ ነህ የምትመስለው። ገብተሽ ማለት ነው የመስራት ዞር በይ። ሰምተሽኛል? ታያለሽ ደግሞ ማለት ነው። እስኪ አንተ ምን ልታረጊ? ቆይ ዞር በልላት። ምን ልታረጊ? እሺ እየሰማሁሽ ታያለሽ። አሳይሻለሁ። ምን ልታረጊ? ደግሞ ማለት ይሄን እጅ ወደ ታርጊ ስታስጠላ ደረቅ አታፍሪም እንዴ? ደግሞ አንተ አይደል ያስመታኝ? ኦ ተይ እንጂ ጠብቅ። አስመታሽ እንዴ? አንቺ ደግሞ አሳይሻለሁ። ምን ታረጊያለሽ? ንገሪኝ። ምን ታረጊያለሽ? ምን እንደማሳይሽ ደግሞ ታያለሽ። እኔ መታሽኝ አይደለ? እኔ ነው በጥፊ መታሽኝ አይደለ? ገና አሳይሻለሁ። እሺ አንቺ ወንድ ነሽ። እኔ እንኳን መግደል ጫፊ ነካሽኝ አይደለ? አሳይሻለሁ። በእውነት ደግሞ አሳይሻለሁ። በጣም ለምኜሻለሁ። እሺ ገባሽ? ለነገሩ ተለምነሽ አታውቂም። እየለመኑ መኖር ነው የለመድሽው አይደል? እኔ ነው ለማይ እኔ ነው የታባሽ ስለምን አይተሽኝ? ኧረ እባክሽ የታባሽ ስለምን እየለመንሽ እኮ ነው። የሰው ባል ወስደሽ እየለመንሽ ነው። ዞር በል አንተ ወደዛ። እሺ እባክሽ ወደዛ ቁጭ ስነ ስርዓት ይኖር። መጀመሪያ ሳልመታ ነበር እንትን ማለት ነበር። አስወጣልኝ ወደዛ። ውብዬ እዛ ቁጭ በይሽ። ላያት አልፈልግም። አስወጣልኝ። እሺ ውብዬ ቁጭ በይልኝ። ሂጂ። ወንድ ብርቁ ነው ላንቺ አይደለ? ሰምተሽኛል? እንደመታሽኝ ደግሞ አትቀሪም። አሳይሻለሁ። ምንም አታደርጊ ነው ወርቀሽ የምትመረከኪያት። እሺ ተውጪ እንደሆነ ውጪ፣ ከዚህ ውጪ። ገባሽ አይደለም? ሰምተሽኛል? አሳይሻለሁ። ቀቅለሽ ታያለሽ። እስካሁን ድረስ ማለት ነው የገፋፈውት አልነበረ። ከዚህ በኋላ ግን በደንብ ብዙ ነገር ነው ማሳይሽ። የጥሪ ወረቀት ራሽ የጥሪ ወረቀት ጠብቂ። እኔ ህይወት አይደለም። እሱን አንቺ ጀግና ከሆንሽ ነው። ገባሽ አይደለ? ደረቅ